ኢትዮጵያ ሀገራችን ዳሽ ተብላ ትጠራለች። ሀ የሰው ዘር መገኛ፣ ለ በታሪክ ቀደምት፣ ሐመርሃ ጠንካራ የሥራ ባህል ማሳያ፣ መ ሁሉም መልስ ናቸው። ጤና ይስጥልን። ይህ የሃሁ ቲዩብ የስድስተኛ ክፍል ግብረገብ ሞዴል ፈተና ቁጥር 2 ነው። የሚከተሉት ጥያቄዎች በአግባቡ ካነበባችሁ በኋላ መልሷቸው። ጥያቄ ቁጥር 1 ዳሽ ማለት ለድርጊቶቻችን ተጠያቂነትን መውሰድና ጥሩ ምርጫ ማድረግን ያመለክታል። ሀ ታማኝነት፣ ለ ኃላፊነት፣ ሐመርሃ ተጠያቂነት፣ መ ሁሉም መልስ ናቸው። መልሱ ኃላፊነት የሚለው ነው። ኃላፊነት ወይም ሪስፖንሲቢሊቲ አንድ ሰው ለሚወስዳቸው እርምጃዎችና ለሚሰራቸው ስራዎች ተጠያቂ መሆንን እንዲሁም ትክክለኛና መልካም ምርጫዎችን ማድረግን ያጠቃልላል። ጥያቄ ቁጥር 2 አንድ ሰው ከርሱ የሚጠበቀውን ተግባር ወይም ግዴታ በተገቢው መንገድ ማሟላት ከቻለ ዳሽ አይነት ሰው እንለዋለን። ሀ ኃላፊነቱን የሚወጣ፣ ለ ኃላፊነቱን የሚያካፍል፣ ሐመርሃ ኃላፊነት የጎደለው፣ መ የኃላፊነት ትርጉምን ያልተረዳ። መልሱ ኃላፊነቱን የሚወጣ የሚለው ነው። ምክንያቱም አንድ ሰው የሚጠበቁበትን ግዴታዎችና ስራዎችን በታማኝነትና በብቃት ሲያከናውን ኃላፊነቱን የሚወጣ ታማኝ ዜጋ ይባላል። ጥያቄ ቁጥር 3 ከሚከተሉት መካከል አንዱ ኃላፊነት ለተግባራችን አስፈላጊ ነው ሲል ምን ለማለት ነው? ሀ ኃላፊነትን ለመወጣት ተጠያቂነት አንዱ መንገድ ነው። ለ ተጠያቂ መሆን ድርጊቶችን ከውጤት ጋር ማዛመድ ነው። ሐመርሃ ተጠያቂነት ባይኖር ምን ሊከሰት እንደሚችል መገመት ነው። መ ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው የሚል ነው። ኃላፊነት ከተጠያቂነት ጋር የተሳሰረ ሲሆን ሰዎች ለሚያደርጉት ነገር ተጠያቂ ሲሆኑ ድርጊታቸው የሚያመጣውን ውጤት በማመዛዘን በጥንቃቄ እንዲንቀሳቀሱ ያደርጋቸዋል ማለት ነው። ስለዚህ ሶስቱም ትክክለኛ ምርጫዎች ናቸው። አራተኛ ከሚከተሉት ውስጥ አንዱ ከኃላፊነት አይነቶች አይመደብም። ሀ የግለሰብ ኃላፊነት፣ ለ ሀገራዊ ኃላፊነት፣ ሐመርሃ መዝናኛ፣ መ ግብረገባዊ ኃላፊነት። መዝናኛ ካላችሁ ትክክል ነው። ምክንያቱም የግለሰብ የሀገርና የግብረገብ ኃላፊነቶች ዋና ዋና የኃላፊነት አይነቶች ሲሆኑ መዝናኛ ግን የኃላፊነት አይነት አይደለም። አምስተኛ ዜጎች ሀገራዊ ኃላፊነቶችን በምን መልኩ መወጣት ይኖርባቸዋል? ሀ በሀገራዊ ደህንነት ጉዳዮች ላይ በመሳተፍ፣ ለ ጎጂ ነገሮችን ባለመጠቀም፣ ሐመርሃ የሌሎችን ፍላጎትና ስሜት በማክበር፣ መ ለና ሐመርሃ መልስ ናቸው። መልሱ ለና ሐመርሃ መልስ ናቸው የሚለው ነው። ምክንያቱም ሀገራዊ ኃላፊነትን መወጣት ሲባል የሀገርን ደህንነት ከመጠበቅ ባሻገር የግልና የጋራ ደህንነትን የሚጎዱ ነገሮችን ማስወገድና የሌሎችን መብት ማክበርን ይጨምራል። ስድስተኛ የቤተሰብና የማህበረሰብ ኃላፊነት ሊሆን የሚችለው ከሚከተሉት መካከል አንዱ የትኛው ነው? ሀ ሰበብ አለማብዛት፣ ለ እርስ በርስ መከባበር፣ ሐመርሃ በማንኛውም የቤተሰብ ስራ ላይ መሳተፍ፣ መ ለና ሐመርሃ መልስ ናቸው። ለና ሐመርሃ መልስ ናቸው የሚለው ነው። ምክንያቱም በቤተሰብና በማህበረሰብ ውስጥ ያለን ኃላፊነት የምንወጣው አባላትን በማክበር እና በጋራ ስራዎች ላይ ንቁ ተሳትፎ በማድረግ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ ጥያቄዎችና አስተያየቶች ካሏችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲደርሳቸው ከፈለጋችሁ ደግሞ ሰብስክራይብ እና ሼር አድርጉ። እንቀጥል። ጥያቄ ቁጥር 7 ዳሽ ማለት ግለሰባዊ ማህበራዊ አሰራርን ከትውልድ ወደ ትውልድ ለማስተላለፍ የሚጠቅም የማህበራዊ ቡድንና የመንፈሳዊ ቁሳዊ ስብስብ ነው። ሀ ስራ፣ ለ ጠንካራ የሥራ ባህል፣ ሐመርሃ ባህል፣ መ ትጋት። መልሱ ባህል ነው።
ባህል የአንድ ማህበረሰብ መገለጫ የሆኑ እሴቶችን፣ እምነቶችንና ቁሳቁሶችን ከትውልድ ወደ ትውልድ የማስተላለፊያ መንገድ ነው። 8ኛ ጊዜንና ጉልበትን ለአንድ ለተወሰነ ተግባር ወይም ስራ በመደበኛነት የማዋል ሂደት ምን ይባላል? ሀ ጠንክሮ መስራት ወይም ታታሪነት፣ ለ ጊዜን ማባከን፣ ሐመርሃ አላስፈላጊ ድካም፣ መ በደቦ መስራት። መልሱ ጠንክሮ መስራት ወይም ታታሪነት የሚለው ነው። ታታሪነት ማለት አንድን ስራ ግቡን እንዲመታ ጊዜንና ጉልበትን በአግባቡና በቆራጥነት መጠቀም ማለት ነው። 9ኛ ኢትዮጵያ ሀገራችን ዳሽ ተብላ ትጠራለች። ሀ የሰው ዘር መገኛ፣ ለ በታሪክ ቀደምት፣ ሐመርሃ ጠንካራ የሥራ ባህል ማሳያ፣ መ ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው የሚለው ነው። ኢትዮጵያ በሰው ዘር መገኛነቷ ሉሲ ወይም ድንቅነሽ የተገኘችባት በመሆኑ በረዥም ታሪኳና በታታሪ ሕዝቦቿ የምትታወቅ ሀገር ናት። ታሪክ ነው ይሄ። 10ኛ ጥያቄ ከሚከተሉት አንዱ የታታሪ ተማሪ መገለጫ ባህሪ ነው? ሀ በመማር ሂደት ውስጥ ንቁ ተሳትፎ ማድረግ፣ ለ በመደበኛነት ትምህርት አለመከታተል፣ ሐመርሃ በክፍል ውስጥ ለሚሰጠው ትምህርት ትኩረት አለመስጠት፣ መ በድንገት ያመለጣቸውን ማስታወሻ ከሌሎች አለመውሰድ። መልሱ በመማር ሂደት ውስጥ ንቁ ተሳትፎ ማድረግ የሚለው ነው። ምክንያቱም ታታሪ ተማሪ በክፍል ውስጥ በትኩረት የሚከታተል፣ ጥያቄ የሚጠይቅና በትምህርቱ ላይ ንቁ ተሳትፎ የሚያደርግ ነው። 11ኛ ከሚከተሉት መካከል የንባብ ክህሎትን ለማዳበር ከሚጠቅሙ ስልቶች ውስጥ የማይካተተው የቱ ነው? የማይካተተው ሀ የሐረግ ንባብ፣ ለ ማስታወሻ መውሰድ፣ ሐመርሃ የመረጃ ቃላት፣ መ መልስ አልተሰጠም። መልስ አልተሰጠም ካላችሁ ትክክል ነው። ምክንያቱም የቀረቡት አማራጮች ሀም ለም ላይ ይሁን ሐመርሃ ላይ ያሉት ሁሉም የንባብ ክህሎትን ለማዳበር የሚረዱ ጠቃሚ ስልቶች ናቸው። ጥያቄ ቁጥር 12 ጠንካራ የሥራ ባህል የሚለው ጽንሰ ሐሳብ ምንና ምን አጣምሮ የያዘ ነው? ሀ ባህልን እና ዕቅድን፣ ለ ስራና ጊዜ፣ ሐመርሃ ታታሪነትንና ባህልን፣ መ የሰዎችን አስተሳሰብና ባህል። መልሱ ታታሪነትና ባህልን የሚለው ነው። ምክንያቱም ጠንካራ የሥራ ባህል ሲባል ስራን እንደ ክብር ማየት ወይም ባህል እና ስራን በትጋት መስራት ወይም ታታሪነት ተጣምረው ሲገኙ ነው ማለት ነው። በጣም ጥሩ እንቀጥል። ጥያቄ ቁጥር 13 ከሚከተሉት የንባብ ክህሎት ማዳበሪያ ዘዴዎች ውስጥ አጠቃላይ ሐሳብን ለማግኘት ሲባል በፍጥነት ማንበብ ማለት ነው? ሀ የአሰሳ ንባብ፣ ለ የመቃኘት ንባብ፣ ሐመርሃ ዓላማ ያለው ንባብ፣ መ የዳሰሳ ንባብ። መልሱ የመቃኘት ንባብ ነው። የመቃኘት ንባብ ወይም ስኪሚንግ የአንድን ጽሑፍ አጠቃላይ ጭብጥ ወይም ዋና ሐሳብ ለመረዳት በፍጥነት የሚደረግ የንባብ አይነት ነው። ጥያቄ ቁጥር 14 ከሚያጋጥሙን በርካታ አማራጮች መካከል ሁሉንም በመገምገምና አስፈላጊ ወይም ጠቃሚ አማራጮችን በመቀበልና መደምደሚያ ላይ መድረስ ማለት ሀ ምክንያታዊነት፣ ለ ችግሮችን መለየት፣ ሐመርሃ ግብረ ገባይ ውሳኔ፣ መ ሀና ሐመርሃ መልስ ናቸው። መልሱ ሀና ሐመርሃ መልስ ናቸው የሚለው ነው። ይህ ሂደት ምክንያታዊነት እና ግብረ ገባይ ውሳኔን ያካተተ ነው። ጥያቄ ቁጥር 15 ሰዎች በሚያደርጓቸው አንዳንድ ውሳኔዎች ውስጣዊ ሰላም ላይ ተጽዕኖ የሚያሳድረው ለምንድን ነው? ሀ ውሳኔዎች ትክክለኛና ምክንያታዊ ሳይሆኑ፣ ለ ውሳኔዎች ትክክለኛና ምክንያታዊ ሲሆኑ፣ ሐመርሃ ትክክለኛ ምርጫ ሳይሆን ሲቀር፣ መ ሀና ሐመርሃ መልስ ናቸው።
መልሱ ሀና ሐመርሃ መልስ ናቸው የሚለው ነው። አንድ ሰው ከህሊናው ወይም ከሞራል እሴቶቹ ጋር የሚጋጭ ውሳኔ ሲወስን ውስጣዊ ሰላሙ ይናወጣል። 16ኛ ከሚከተሉት ውስጥ የግብረ ገባዊ የውሳኔ ባህሪ የሆነው የቱ ነው? ሀ አሳቢነት፣ ለ ምክንያታዊ ውሳኔ፣ ሐመርሃ ምክንያታዊነት፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው የሚለው ትክክል ነው። ምክንያቱም ግብረ ገባዊ ውሳኔ ለሌሎች ማሰብን፣ ምክንያታዊነትንና በጥናት ላይ የተመሰረተ ውሳኔን መያዝ አለበት። ጥያቄ ቁጥር 17 ዳሽ ማለት ከግብረ ገባዊ የውሳኔ ባህሪ ውስጥ ጥንቃቄ በተሞላበትና ስልታዊ እርምጃን ያካተተ ማለት ነው። ሀ የውሳኔውን ውጤት መገምገም፣ ለ መወሰንና መከታተል፣ ሐመርሃ ምክንያታዊ ውሳኔ፣ መ ሊከሰቱ የሚችሉ ውጤቶችን መገምገም። መልሱ መወሰንና መከታተል የሚለው ነው። ምክንያቱም አንድን ነገር ከወሰኑ በኋላ ተግባራዊነቱን መከታተልና አስፈላጊውን እርምጃ መውሰድ የውሳኔ አሰጣጥ ቁልፍ አካል ነው ማለት ነው። ጥያቄ ቁጥር 18 ከሚከተሉት አንዱ የግብረ ገባዊ የውሳኔ ተግዳሮት ሊሆን የሚችለው ነው። ሀ ለራስ የሚሰጥ ግምት፣ ለ በወላጆች የሚሰጥ ግምት፣ ሐመርሃ የበዛ ቁርጠኝነት፣ መ ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው የሚለው ነው። ግብረ ገባዊ ውሳኔዎችን ስንወስን የራሳችን በራስ መተማመን፣ ቤተሰባዊ ተጽዕኖና ያለን ቁርጠኝነት እንደ ተግዳሮት ሊሆኑ ይችላሉ። ጥያቄ ቁጥር 19 ውሳኔዎችን በምንወስንበት ጊዜ ሙሉ በሙሉ ምክንያታዊ መሆን እንዳንችልና የተሟላ መረጃን ለማግኘት አስቸጋሪ የሚያደርገው ዳሽ ነው። ሀ የግንኙነት ግጭት፣ ለ የማረጋገጫ ወገንተኝነት፣ ሐመርሃ የተገደበ ምክንያታዊነት፣ መ ተጨማሪ ቁርጠኝነት። መልሱ የተገደበ ምክንያታዊነት የሚለው ሲሆን ለዚህም ምክንያቱ የተገደበ ምክንያታዊነት ሰዎች መረጃን የመሰብሰብና የመተንተን አቅማቸው ውስን በመሆኑ ምክንያት ሙሉ በሙሉ ምክንያታዊ እንዳይሆኑ የሚያደርግ እንቅፋት ነው። ወደ 20ኛው ጥያቄ መጣን። የ20ኛውን ጥያቄ ከመስራታችን በፊት የተከበራችሁ የዚህ ቻናል ተከታታዮች በጥያቄዎቹ መልሶችና ማብራሪያዎቹ ላይ አስተያየት ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉ። ሌሎች ብዙ የስድስተኛ ክፍል ቪዲዮዎች ስላሉ እነሱ ደግሞ ለማግኘት ሳብስክራይብ ያድርጉ። መልካም ጊዜ። ጥያቄ ቁጥር 20 ምንድን ነው የሚለው? ዳሽ ማለት እምነት ለማረጋገጥ መረጃዎችን ትኩረት የመስጠትና የግጭት መረጃን ችላ ማለት ነው። ሀ የማረጋገጫ ወገንተኝነት፣ ለ ሚስጥር ማባከን፣ ሐመርሃ ያቻ ግፊት፣ መ የውሳኔ አሰጣጥ ሂደት። መልሱ የማረጋገጫ ወገንተኝነት የሚለው ነው። ምክንያቱም የማረጋገጫ ወገንተኝነት ሰዎች የራሳቸውን ቀድሞ የነበረ እምነት የሚደግፉ መረጃዎችን ብቻ መርጠው የመቀበል አዝማሚያ ነው። ጥያቄ ቁጥር 21 ምሉዕነት መጓደል የማይታይባቸው ሰዎች ሀ ደፋር መሆን፣ ለ ታማኝ አለመሆን፣ ሐመርሃ ሚስጥር ማባከን፣ መ ሁሉም። መልሱ ደፋር መሆን ነው። ምክንያቱም ግብረ ገባዊ ምሉዕነት ያላቸው ሰዎች እውነትን ለመናገርና ትክክለኛውን ነገር ለማድረግ ድፍረት አላቸው። 22ኛ ዳሽ ማለት ውጤቱ ምንም ሆነ ምን ሁልጊዜ እውነትን ብቻ የመናገር ብቃትን ያመለክታል። ሀ ተጠያቂነት፣ ለ ሐቀኝነት፣ ሐመርሃ ስለ ሌሎች ማሰብ፣ መ በእኩልነት ማመን። መልሱ ሐቀኝነት ነው። ምክንያቱም ሐቀኝነት በማንኛውም ሁኔታ ውስጥ እውነትን የመናገርና በታማኝነት የመመላለስ ስነ ምግባር ነው። ጥያቄ ቁጥር 23
ሰዎች ብቻቸውን ሲሆኑ የሚያሳዩትን ባህሪ በተመሳሳይ ከሌሎች ሰዎች ጋር በሚሆኑበት ወቅት የማሳየት ችሎታ ምንን ያሳያል? ሀ በእኩልነት ማመንን፣ ለ ደፋርነትን፣ ሐመሮሃ ኢ ተለዋዋጭነትን፣ መ ተለዋዋጭነትን። መልሱ ኢ ተለዋዋጭነትን ነው። ይህ የምሉዕነት ወይም ኢንቴግሪቲ መገለጫ ሲሆን አንድ ሰው ቢያየውም ባያየውም የማይለዋወጥ መልካም ስነ ምግባር እንዳለው ያሳያል። 24ኛ ከሚከተሉት አንዱ ሰዎች ሕይወታቸውን በምሉዕነት ለመምራት ጠቃሚ ሊሆን የሚገባው ነው። የቱ? ሀ ታዋቂ ሰው መሆን፣ ለ በቤተሰብ ሀብት ላይ ጥገኛ መሆን፣ ሐመሮሃ በራስ መተማመንና ትሁት መሆን፣ መ ኃላፊነትን አለመውሰድ። በራስ መተማመንና ትሁት መሆን ካላችሁ ትክክል ነው። ምክንያቱም በምሉዕነት ለመኖር የራስን ማንነት ማወቅ ወይም በራስ መተማመን እና ሌሎችን ማክበር ወይም ትህትና በጣም አስፈላጊ ናቸው። ጥያቄ ቁጥር 25 ከሚከተሉት መካከል አንዱ የሐቀኛ ሰዎች ባህሪ ነው። ሀ ስህተትን መቀበል፣ ለ ቃልን ማክበር፣ ሐመሮሃ ታማኝ መሆን፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ እኮ ትክክል ነው። ለምን? ምክንያቱም ሐቀኛ ሰዎች ስህተታቸውን አምነው ይቀበላሉ፣ የገቡትን ቃል ይጠብቃሉ፣ እንዲሁም በስራቸው ታማኝ ናቸው። ጥያቄ ቁጥር 26 የግብረ ገብ ምሉዕነት አለመኖር ከሚያስከትላቸው ችግሮች መካከል አንዱ ሀ ኃላፊነትን መሸሽ፣ ለ ለራስ ፍላጎት ብቻ መቆም፣ ሐመሮሃ ሙሰኛ ማህበረሰብ፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። ምክንያቱም ምሉዕነት ሲጠፋ ሰዎች የግል ጥቅማቸውን ብቻ ያስቀድማሉ፣ ለሀገርና ለማህበረሰብ ግድ የሌላቸውና ለሙስና የተጋለጡ ይሆናሉ። ስለዚህ ሁሉም መልስ ናቸው የሚለው ትክክል ነው። የተከበራችሁ ተከታታዮች ምናልባት የፈጠንኩና የቸኩል ከሆነ ቪዲዮውን እያቆማችሁ ማየት ትችላላችሁ። እንቀጥል። ጥያቄ ቁጥር 27 ዳሽ ማለት ዜጎች የሀገሪቱን ሕግ ለማክበር ያላቸው ቁርጠኝነትና ሕግን ላለመጣስ የሚያደርጉት ማንኛውም እንቅስቃሴ ማለት ነው። ሀ ለሕግ ተገዥነት፣ ለ ፍትሐዊነት መኖር፣ ሐመሮሃ በራስ መመራት፣ መ ሕግን መጣስ። መልሱ ለሕግ ተገዥነት ነው። ምክንያቱም ለሕግ ተገዥነት ዜጎች ሕግን አውቀውና አምነውበት በፈቃደኝነት የማክበር ተግባር ነውና። 28ኛ የአንድ ሀገር ዜጎች ሕግን ማክበራቸው ምን አይነት ጥቅም ሊያስገኝላቸው ይችላል? ሀ ሰዎችን ከጉዳት ይጠብቃል፣ ለ አጠቃላይ ደህንነት እንዲሰማቸው ያደርጋል፣ ሐመሮሃ የህዝቦችን መልካም ፈቃደኝነት ያንጸባርቃል፣ መ ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው የሚለው ነው። ምክንያቱም ሕግ መከበሩ ሰላምን ያሰፍናል፣ የሰዎችን ደህንነት ይጠብቃል፣ እንዲሁም ዜጎች በነፃነትና በደስታ እንዲኖሩ ያደርጋል። ጥያቄ ቁጥር 29 ሕጎች ቋሚ መሆን አለባቸው ሲባል ምን ማለት ነው? ሀ ተለዋዋጭ ናቸው፣ ለረጅም ጊዜ አያገለግሉም ማለት ነው። ለ ለረጅም ጊዜ የሚያገለግሉ መሆን አለባቸው። ሐመርሃ ወጥነት ሊኖራቸው አይገባም። መ የዜጎች መልካም ፈቃደኝነት መገለጫ አይደሉም። መልሱ ለረጅም ጊዜ የሚያገለግሉ መሆን አለባቸው የሚለው ነው። ምክንያቱም ሕጎች ቋሚ መሆን አለባቸው ሲባል ቶሎ ቶሎ የማይለዋወጡና ለረጅም ጊዜ ህብረተሰቡን ሊያገለግሉ የሚችሉ መሆን አለባቸው ለማለት ነው። ጥያቄ ቁጥር 30 ከሚካተሉት ውስጥ ለሕግ ተገዥነት አስፈላጊነት ውስጥ የሚካተተው የትኛው ነው? የሚካተተው ሀ ሙሉ ነፃነት ለማግኘት፣ ለ ሰላምን መጠበቅ፣ ሐመርሃ የዜጎችን ፍላጎት አለማስጠበቅ፣ መ ሀና ለ መልስ ናቸው። መልሱ ሀና ለ መልስ ናቸው የሚለው ነው። ሕግን ማክበር እውነተኛ ነፃነትን ለመጎናጸፍና ሰላማዊ ማህበረሰብ ለመገንባት መሰረት ነው።
ጥያቄ ቁጥር 31 በዜጎች መካከል ፍትሃዊ የሀብት ክፍፍል የሚኖረው መቼ ነው? ሀ ህግ ሲጻፍ፣ ለ ህግ ሲጣስ፣ ሐመሮሃ ህጎች ተግባር ላይ ሲውሉ፣ መ ህጎች ተፈጻሚ ሳይሆኑ። መልሱ ህጎች ተግባር ላይ ሲውሉ የሚለው ነው። ምክንያቱም ፍትሃዊነት የሚሰፍነው ህጎች በመጻፋቸው ብቻ ሳይሆን በትክክል ስራ ላይ ሲውሉና ሲተገበሩ ነው ማለት ነው። ጥያቄ ቁጥር 32 ሰው በተፈጥሮ የሚያገኘው የመብት አይነት ከሚከተሉት ውስጥ የቱ ነው? ሀ ዲሞክራሲያዊ መብት፣ ለ ሰብአዊ መብት፣ ሐመሮሃ ፖለቲካዊ መብት፣ መ የቡድን መብት። ሰብአዊ መብት ካላችሁ ትክክል ነው። ምክንያቱም ሰብአዊ መብቶች ሰው በመሆናችን ብቻ በተፈጥሮ የምናገኛቸውና በማንም የማይሰጡ ወይም የማይነጠቁ መብቶች ናቸው። ጥያቄ ቁጥር 33 ዳሽ ማለት ህፃናትን ለአስገዳጅ ስራና እድሜያቸውን ለማይመጥን ተግባር ማሰማራት ማለት ነው። ሀ ህገወጥ የህፃናት ዝውውር፣ ለ አደንዛዥ እጽ፣ ሐመሮሃ ሙስና፣ መ ርህራሄ። መልሱ ህገወጥ የህፃናት ዝውውር ነው። ህፃናትን ከአቅማቸው በላይ በሆነ ከባድ ስራ ላይ ማሰማራትና ለብዝበዛ ማጋለጥ ህገወጥ ተግባር ነው። ጥያቄ ቁጥር 34 መልካም ባህሪን ለማሳደግ የማይጠቅመው ከሚከተሉት ውስጥ የትኛው ነው? ሀ ራስን መቆጣጠር መልመድ፣ ለ አላስፈላጊ ውስጣዊ ስሜቶችን መቆጣጠር፣ ሐመሮሃ በአጉል አስተሳሰብ መጠመድ፣ መ የገቡትን ቃል መጠበቅ። መልሱ በአጉል አስተሳሰብ መጠመድ የሚለው ሲሆን ለዚህ ደግሞ ምክንያቱ በአሉታዊና በአጉል አስተሳሰቦች መያዝ መልካም ስነ ምግባር እንዳይኖረን ያደርጋል የሚለው ነው። 35ኛው ጥያቄ ራስን ማክበር የሚገልጸው የቱ ነው? ሀ ራስን መንከባከብ፣ ለ ለራስ ጥሩ አመለካከት መያዝ፣ ሐመሮሃ በራስ መኩራት፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። ምክንያቱም ራስን ማክበር ለራስ በጎ ግምት መስጠትን፣ ራስን በአግባቡ መጠበቅንና በራስ መተማመንን ያካትታል። ጥያቄ ቁጥር 36 መልካም ባህሪ ያላቸው ሰዎች ችግሮች ሲያጋጥሟቸው ምን ያደርጋሉ? ሀ ችግሮችን በቸልታ ያልፋሉ፣ ለ ከችግሮች ይሸሻሉ፣ ሐመሮሃ ችግሮችን ይጋፈጣሉ፣ መ ለና ሐመሮሃ መልስ ናቸው። መልሱ ችግሮችን ይጋፈጣሉ የሚለው ነው። ምክንያቱ ደግሞ መልካም ባህሪ ያለው ሰው ችግሮችን በድፍረትና በምክንያታዊነት በመጋፈጥ መፍትሄ ይፈልጋል እንጂ አይሸሽም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብነው ጥያቄ መልስና ማብራሪያ ላይ አስተያየት ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። የስድስተኛ ክፍል ብዙ ቪዲዮዎች በዚህ ቻናል ላይ ስለሚገኙ እነሱን በቀላሉ ለማግኘት ደግሞ ሰብስክራይብ ያድርጉ። በምናቀርባቸው ጽሁፎች ላይ አንዳንድ የፊደል ግድፈት ካለ ቀድመን ይቅርታ እንጠይቃለን። ወደሚቀጥለው ጥያቄ ስንሄድ ጥያቄ 37 ከሚከተሉት አንዱ በራስ የመተማመንን ችሎታ ይቀንሳል? ሀ እውነት መናገር፣ ለ መዋሸት፣ ሐመሮሃ በእኩልነት ማመን፣ መ ሁሉም መልስ ናቸው። መዋሸት የሚለው ነው መልሱ። ምክንያቱም መዋሸትና ሐቀኛ ለመሆን በሰው ዘንድ ያለንን አመኔታና የራሳችንን በራስ መተማመን ይሸረሽራል። ጥያቄ ቁጥር 38 የትምህርት ቤት ሕግና ደንብ የሆነው የቱ ነው? ሀ የደንብ ልብስ በአግባቡ መልበስ፣ ለ የትምህርት ቤት ንብረትን መጠበቅ፣ ሐመሮሃ ብሔራዊ ሰንደቅ ዓላማ ማክበር፣ መ ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው የሚለው ነው። በስርዓት መማር እንዲቻል የትምህርት ቤቶችን ደንብና ንብረቶች ማክበር የእያንዳንዱ ተማሪ ግዴታ ነው።
ጥያቄ ቁጥር 39 መልካም ባህሪ ላይ አስተዋጽኦ የሚያበረክተው ከሚከተሉት የቱ ነው? ሀ ጊዜ፣ ለ ቋንቋ፣ ሐመርሃ ቤተሰብ፣ መ ምርጫ። መልሱ ቋንቋ ነው። ቤተሰብ፣ የግል ምርጫና ጊዜ ለባህሪ ግንባታ ትልቅ ሚና ቢኖራቸውም ቋንቋ ግን በቀጥታ የባህሪ መገለጫ አይደለም። ጥያቄው የሚለው መልካም ባህሪ ላይ አስተዋጽኦ የማያበረክተው ነው የሚለው። ወደ መጨረሻው ጥያቄ መጣ። ጥያቄ ቁጥር 40 መልካም ባህሪ አለመላበስ ከሚያስከትላቸው ውጤቶች ውስጥ ሀ ያልተገባ አለባበስ፣ ለ እውነትን አለመናገር፣ መ ታማኝ አለመሆን፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ እኮ ትክክል ነው። ለምን? መልካም ስነ ምግባር የሌለው ሰው ለሐሰት፣ ለታማኝነት መጓደልና ለተለያዩ የማይገቡ ድርጊቶች የተጋለጠ ይሆናልና። የተከበራችሁ የስድስተኛ ክፍል ተማሪዎች ለመጪው ፈተናችሁ የሚያግዛችሁ የግብረ ገብ ወይም የሞራል ትምህርት ክፍል 2 ጥያቄና መልስ ከነመረረው እዚህ ላይ ያበቃል። ሌሎች የተለያዩ ቪዲዮዎች ሁሉ ስላሉላችሁ ለፈተናችሁ እንዲያዘጋጃችሁ በአግባቡ ተጠቀሙባቸው።